ወረደልሽ? ብዙ ሰው ገስት ላይ ነው ነበር። እኔ መስጠቱን እንጂ እኔ ብዙ አልቆጠርኩትም። እሺ ግን ላይሽ ላይ አሁን እዚህ ጋር 36 ተብሎ እንደተጻፈው 500,000 ተብሎ ተጻፈ። እኔም እውነት መስሎኝ ነበር። እሱ ወጥቶ ግን ከዛ በኋላ ሳየው አካውንት ውስጥ ምንም የገባ ነገር የለም። ዜሮ ምንም የለም። የኔን አውጥቼ ሰጥቼ እኔ ምንም የለኝም። እሱ ምንም አላስገባልኝም። ወይኔ የቆጡና ወርድ ብላ የብብቷን ጣለች። አተርፍ ባይ አምዳይ ይባላል። አሁን እንደዚህ አይነት ሲቹዌሽን በቀደም ዘቢባ እህቴ 5,000 ኮይን ለሰጣ አንድ አንበሳ 3 አንበሳ አወርዳለሁ ብሎ አምና 5,000 ኮይን አውርዳ አንድ ፕራይቬት ጀት አውርዳ ገስት ገብታ 3 አንበሳ አወረደላት። ከዛ ስትወጣ 0 ከዛ ቪዲዮ ሰራች። አላየሽም? እሱ ቪዲዮ እኔ ስቶሪ ላይ አድርጌው ነበር ሌሎቻችሁ እንዳትጣለሉ ብዬ። አላየሽውም ነበር? አላየሁትም ነበረ። ብዙ ሰው ነው እንደዚህ አድርጎ ያጨበረበረው። ደግሞ ምንም መልኩ ኢትዮጵያዊ ቢሆን አታምኑትም ነበር እናንተ የሚበላችሁ። ለምን ኢትዮጵያዊ ቢሆን አታምኑትም? ቱርኪ ስለሆነ ሌላ ዜጋ አይዋሽም ብላችሁ። ሌላ ዜጋስ ቢሆን ምን ሊያተርፍ ነው? ካንቺ 10 ጋላክሲ ሰተሽው 500,000 ኮይን። ጋይስ 500,000 ኮይን ጋር ማለት ስንት አንበሳ ነው ውዶቼ? ቆይ አንድ አንበሳ 30,000 ነው የሚጽፈው እዚህ ጋር 3 6 9 12 15 አንቺ 10 ጋላክሲ 20 ጋላክሲ ሰተሽው አንቺ 20 ጋላክሲ ሰተሽው እሱ ላንቺ 15 አንበሳ የሚሰጥሽ ምን ሊጠቀም ነው? አንቺ 10 ይኸውልሽ አንቺ 20 ጋላክሲ ማለት ስንት ኮይን መስለሽ ሰተሽው? 20,000 ኮይን። አንቺ 20,000 ኮይን ሰተሽው እሱ 500,000 ኮይን የሚሰጥሽ ምን ሊጠቀም ነው? እንዴት ጭንቅላታችሁን አታስቡም? ምን ይጠቀማል ይሄ ሰው? ያ ሁሉ እጥፍ የሚሰጥሽ ምን ሊጠቀም ነው ብላችሁማ? ብዙ ሰው ሲሰጥ ነበረ። ብዙ ሰው ይሰጣል። ብዙ ሰዎች ይሰጡታል። የእውነት መስሎኝ ማለት ነው እኮ እሱ ይኸውልሽ ፌክ አንበሳ እያስገባ ሰዎች ሲሰጥ እናንተ እውነት እየመሰላችሁ ነው ሄዳችሁ ጊፍታችሁን የምትሰጡት። ግን ጭንቅላታችሁን አሰሩት። አንድ ሰው እኔ አንድ ጋላክሲ ሰጥቼው እሱ አንድ አንበሳ ሲሰጠኝ አንድ ጋላክሲ 1,000 ኮይን ነው፣ አንድ አንበሳ 30,000 ኮይን ነው። ምን ሊያገኝ ነው ብዬ እንዴት አይምሮዬ አያገናዝብም? እንዴት እኔ የፈለገ ለ100 ሰው ሲሰጥ ቢያይስ 100 አንበሳ ለሰው ሲወርድ ባይ እኔ አላምንም። ቢካዝ ምንድነው ትርፉ ብዬ አስባለሁ። ትርፍ የሌለው ነገር ሰው ይሰራል ጋይስ። ምንድነው ትርፉ? እሱ ምን ይጠቀማል? ይህን ሁሉ ጊፍት ካለው ለምን ከኔ አንድ ጋላክሲ ይጠብቃል እንዴ? ኧረ በእናታችሁ ተው፣ ንቁ፣ አትጃጃሉ እንዴ። በቀደም ዘቢባ እንደዚህ 5,000 ኮይኗን ተበልታ ቪዲዮ ሰርታ ነው ስቶሪ ላይ አድርጌ ብዙ ሳይቶታል። እንግዲህ ምን ላድርግ? አይዞሽ፣ በጣም ያሳዝናል። ለሌላው ትምህርት ነው ይሄ። አተርፍ ባያጉዳይነት ነው እና እንጃ ምን እንደምልሽ አላውቅም። የምር ያሳዝናል። አይዞሽ፣ ሌላ ጊዜ የራስሽ ያልሆነ ነገር አትፈልጊ። እሺ ማሪ። እሺ ማየ፣ አመሰግናለሁ፣ በጣም አመሰግናለሁ። 20 ጋላክሲሽን አጣሽ። ኤአይ ነው እኮ እያሉ ነው ደግሞ። እና በቃ አይዟችሁ። ለሌሎቹ ቪዲዮ ስሪ፣ ሌላውም እንዲማር እንዳይሸወድ፣ ውሸት ነው እንዳትበሉ እያልሽ ብለሽ ቪዲዮ ስሪ። እሺማ እሺ ማየ፣ እሺ አመሰግናለሁ በጣም። አይ ኖ ተባባሪዎቹ ጋይስ፣ ተባባሪዎቹ የእሱ ቡድኖች ናቸው የሚሰጡት። ሲሰጡ ሲያይ ሰው እውነት ነው ይልና ወስዶ ይሰጣል። እነሱ ሲሰጡ ሲያይ ገባችሁ እንጂ ሰው ተባብረው ነው። ከዛ እኩል ነው የሚካፈሉት በኋላ። ገብቷችኋል አባባሌ? ሰው አሁን ዘቢባም እንዴት ትሰጫለሽ አምነሽ ስላት ሰው ሲሰጥ አይቼ እንደገና ደግሞ ሰው እያስገባ ገስት ላይ አንበሳ ሲያወርድ አይቼ አያችሁ። ፌክ ኮይን ነው እሱ የሚያወርደው፣ ፌክ ነው። እናንተ ግን የምትሰጡት የእውነት በገንዘባችሁ ገዝታችሁ ነው። ስለዚህ ሞኛቱ ነው፣ ተጠንቀቁ። ምንድን ነው ፌክ ኮይን? ቆይ ሚሚን አስገባት። ፌክ ኮይን ነው። ፌክ ኮይን እየሰጡ ሰው የእውነት እያወረድላቸው እነሱ የፌክ እየሰጡ
ስትጫኙ አንበሳውን የሚሰጥ ሰው የለም። እንዴት እሱ እንደማይታያቸው እኮ ኤአይ ነው። ሚሚዬ እንዴት ነሽ? ሶሪ መኪናው አንስቶት ነው። አንበሳው ሲወርድ አንቺ ለአንበሳ የሆነ ሰው ያወርድልሻል አይደለ? ስትጫኙም አንድ አወርደልሽ ይታያል። እዛ ጋር እኮ ሰው የለም። በኤአይ የተቀናበረ ነገር ነው። ኦኬ ፕሮፋይላቸው ላይ ሲነኩት የለም፣ ማንም የለም፣ ሰው የሚባል የለም። ታዲያ በዚህ ባንኑ እኔ እንደዚህ ሼር አድርገውልኝ ገብቼ ኧረ ውጭ አይገርሙሽም? ሰው የሚባል የለም። ፕሮፋይል እንዲህ ስትጫኝ ብሎ ነገር የለም። አንበሳው ግን ለጉድ ነው የሚወደው፣ በኤአይ ተቀናብሮ ማለት ነው። ወይ ጉድ! ዘቢባን ታውቂያታለሽ? አሁን አንድ ሰው አንቺ ጊፍት ሲሰጥሽ ይታያል አይደል? አዎ ማንነቱ ይታያል። አዎ ዘቡ በቀደም ስትናገር ራሱ ገርሞኛል። አሁን እሷ ትሸወዳለች። ወይኔ በጣም ነው ያሳቀኝ። እኔም ሰዎች በጣም ለሳኩት። ሚሚዬ ምንድነው ትርፉ ብዬ አስባለሁ። ቆይ አንድ ሰው አንድ ጋር አሁን አንቺ አንድ አንበሳ ልስጥሽ ሲለኝ እንዴ አንተ ምን ልታተርፍ አትጎዳም እንዴ? እኔ 1000 ኩሊ ሰጥቼ ካንተ 30,000 ስትሰጠኝ አትጎዳም ብዬ መጠየቅ አለብኝ። አይምሮ መጠየቅ በትክክል አንድ አበባ አሁን አንድ ሰው ሲሰጥሽ ማን እንደሰጠሽ ይታያል አይደለ? እዛ ላይ ግን አንበሳው በአከታታይ ነው የሚወርደው ብታይ። ስትጫኙ ግን ማንም የለም፣ ኤአይ ነው በቃ። አለ እኮ ሰውዬው 1000 ምናምን ሰው ነው። የአበሻው ብት ደግሞ ብታይ አቤት አበሻ አገኘው ብሎ ምስኪን አበሻው እንደዚህ የሚታለለው ነው። ሄደው ደግሞ ሰው ለምነው የሰጣቸውን ሄደው አተፍ ባይ አንቺ ልጅ እርግጠኛ ነኝ ከራሷ ገዝታ አይመስለኝም ሰው የሰጣትን ነው የሚሆነው። ግን $100 ምናምን አለች ገዝታ ሊሆን ይችላል። ኢትዮጵያ ነው መሰለኝ የምትኖረው። ስለዚህ ግን በጣም ያሳዝናል። አንቺ በቀደም አሁን ሰርተሻል እኮ ቪዲዮ ሁሉ ሰርተሽ እንዴት እንደሚሸወድ ሰው አይገባም። የዘቢባን ስቶሪ አድርጌ ነበረ። ሰውዬው ኮንቲኒየስሊ አዎ እንደዛ አድርገሽ ሁሉ እንዴት ሰው እንደሚሸወድ አላውቅም። አለ ሰውዬው ኤቭሪዴይ ነው ያለው። እሺ ቀኑን ሙሉ እንግዲህ ተጠንቀቁ ጋይስ ተጠንቀቁ። ኤአይ ነው። 3 ሰዎች አላችሁ እንግዲህ ተጠንቀቁ። ኤአይ ነው። እኔ ወደ ስራዬ ልጓ አለው ከታች እሱን ለማለት ነው። እንዲህ አይነት ቤት ስትገቡ ግን ቼክ አድርጉ። ስሙን ተጫኑና ማን እንደሰጠ እዩ። እውነትና ውሸትን መሆኑን አረጋግጡ። እሺ ተጠንቀቁ። ኤአይ ነው። ጥንቃቄ አድርጉ። እሺ ምን ያደርጋል? 12 ማን ሊጠጣው ነው? ትጠጣለህ? እሺ ፍሪጅ ውስጥ ከተቦታ ካለ አሁን ለፍጦር የምትፈልግ ከሆነ አወጣልሃለሁ። ይህን ልጆቹ ሲመጡ ፍቅር እየተባልከው ብቻ ለምን ገዝታት ኤክስትራ ነገር ትገዛ? ይሄ ኩኪስ አሁን ማን ይበለዋል? ትበላለህ? እሺ አልፈልግም። ማሻ አድርገው እዛ ላይ ጣፋጭ ነገር ፈልግም። እሺ ነው ኤአይ ጊፍት ኤአይ ነው። እንትን እያሉ ከነካቱ ለሙቋ እዛ ኩኪሱን እዛ ላይ ነው የምታደርገው። ኩኪስ ከፍጡር ጋር አይቀርብም፣ ከኮፊ ጋር ነው የሚቀርበው ከፍጡር በኋላ። ስለዚህ ከከፈትከው ሸፍነው ፕሊስ፣ ንፋስ ይገባበታል፣ ይለዛል። ከዛ ፈጣዩ እሺ ቀዝቃዛ ሴራሚክ ላይ ያደረገው እኮ ፍቅርዬ እኮ እዛ ላይ ያርገው። ምንድን ነው አምቡሳ? ይሄኛው ታዲያ የሚሞቀው ይቀር ምኑ ነው? ኤአይ የምትሉ ሰዎች ጊፍት ምን አልከኝ ፍቅሬ? ምስኪን ኤአይ ጉድ ያመጣል። አዎ ታዲያ እናንተ ስድብ ግባቱ ነው። አይ ጭንቅላት እንዴ ፓፒ ለምን ኤክስትራ ነገር? ኧረ በፈጣሪ ስም እዚህ ቤት ምግብ ይደፋል። በእናትህ ተው በቃ። ሳምቡሳና ስፕሪንግ ሮል ከተባለ ሳምቡሳና ስፕሪንግ ሮል ብቻ መግዛት። ልጆቹ አይበሉም። ምግብ ሲመጣ
ሲደፋ ግፍ ነው። ምን አልከኝ ፍቅሬ? ምን አልከኝ? ወይኔ ፓርቲ በማይ ሞታ ረበናት ተወኝ። ማግኘት ይደብራል። ምን ተርፎ እንዲደፋ አልፈልግም። በቃ ደስ አይለኝም። የሚበላውን ያን ብቻ የተባለውን ብቻ ገባ ይለው ሱፐርማርኬት ግዴታ ፍርፍ ነገር መገዛት አለበት። ለምን የፈጣይሩ ሳህን ይላል። አንድ ሳህን እዚህ ጋር ይቀራል። ይሁን እንደዚህ ሳህን አለ ፍቅርዬ። አይዋ እሱን አምጣልኝ። ቴንክ ዩ። ለነዚህ ሳህን አምጣልኝ። ፓፒዬ አያስፈልግም። ልጆቹ ከበሉ ይበላሉ፣ ካልበሉ ይጣላል። ግፉ አንተ ላይ ነው የሚቆጣው፣ እኔ ላይ አይደለም። ለምን እኮ ከበሉ ሲመጡ ራሳቸው ለራት እዚህ ጋር ቦታ የለም። ፍጡር ላይ ኔጌት ምናምን ፍሬም እንደዚህ ፍጡር ላይ አይበላም። የፍጡር ምግብ አይደለም። እሺ እሱ ተጣይ ማለት እሺ መሰል ሌላማ እሺ ወይ ለሴኩሪቲ ወስደህ ካልተበላ ነገ ሲደፋ ራስ ነው የሚደፋው። አንድ ቀን ባይሰራ ይሁን ይላልሽ ነው እንደዚህ ዳይሬክት እኮ አይደለም የሚደረገው፣ ትራንስፈር አድርገው። ኦኬ ዳራው ምን ላቀብ ሌላ እኔ አየህ ይሄንን ፈጣሪ ነበር የምፈልገው። ያኛውን አያስፈልግም። ኤክስትራ ነው። በቃ አሁን ያኛው ኤክስትራ ነው። ቪዲዮ ኔዲት ይሄን አልፈልግም። ይሄኛው እንጂ አሁን ለዚህ እኮ ነው ማግኘትም ግን we are only 2% ከልጆቹ ጋር ከሀና ጋር we are 5%። ይሄ ለብቻው ሌላም ቦታ ሌላ እኛ ፍቅሬ የለንማ። ሁለት ሳህን ነው ያለን፣ አንድ የፈጣይር አንድ የሳምቡሳ በቃ ሌላ የለም። ያስጠላል። ያ እኔ አይኔ ካላማረኝ ዳርዳሩ ላይ እሺ አድርገው። እሺ ምን አላቀረብኩም ሌላ ፍቅሬ። ከፍጡር በኋላ ፕሊስ ወስደክ ሴኩሪቲ ከጓደኞቹ ጋር ይብላው። ወስደክ ስጠው። ያው ፍቅሬ ቱማች ይጣላልና ፍቅሬ ሲያደርግ ነገር እማይይትሙ ትጅጅ ይላል። ነገ ቤት ነኝ እበለዋለሁ። እሺ ስራ የለክም ነገ ቤት ቀኑን ሙሉ ቁጭ ብለህ ትበለዋለህ። እሺ ይሄኛውን ማይክሮዌቭ ውስጥ ነው ያለው። ዛሬ አምሮብሻል። ሂጃቡ ነው ፈጣይር እዩት። እኔ ምግብ ብዙ ሲትረፈረፍ አልወድም። ቋጣ